እዚህ ቃሊቲና ሞጆ ወደ 61 ኮንቴነር አለ የሚገባ ማለት ነው። ቃሊቲና ሞጆ ብቻ እዚህ አዲስ አበባ ማለት ነው። እዚህ ኢትዮጵያ ውስጥ የገባ ከዛ ጅቡቲ ያለ ከሰበሰብነው ብር በጣም ብዙ ናቸው ማለት ነው። የሰበሰብነው 900 ሚሊዮን ነው። እነዚህ እቃዎች ግን አሁን ሄዳችሁ ብትገዙ ኦልሞስት ወደ 2 ቢሊዮን የሚገመቱ ናቸው። ላይቭ ፕሮግራም ላይ ደግሞ እንግዶች ብዙ ሰዎች አርቲስቶች እየመጣችሁ አይደላችሁ፣ እየመጣችሁ በረከት ብታገኙ ጥሩ ነው ብዬ አስባለሁ። ከምታስቡት በላይ ብራችሁ ስራ እየሰራ ነው። በቃ ለመሬት ላይ እንደ መዝራት ማለት ነው። ለመሬት ላይ ብዙ ምርት ነው የሚገኘው። እንደዛ የእግዚአብሔር በረከት ያለበት ቦታ ነው። በእርግጠኝነት ነው የምነግራችሁ። አሁን ቀጣይ የምናሳው አንድ ፕሮጀክት አለ የምናሳየው። በጣም ግዙፍ የሆነ ፎቅ ልንሰራ ነው። ብዙ ሰዎች አሁን ስለዚህ እያሰቡ ነው ያሉት እና ስለሌላ ፎቅ ነው እያወራን ያለው። ያው እንግዲህ መቄዶንያ ከቀን ወደ ቀን ስራው እየሰፋ ነው ያለው። እንደምታስታውሱት የዛሬ አመት በሰይፉ ኦን ኢቢኤስ ላይ በሰይፉ ፋንታውን አስተባባሪነት የገቢ ማሰባሰቢያ ነበረን። በዛ ፕሮግራም ላይ በገንዘብ 900 ሚሊዮን ብር በአይነት ደግሞ 100 ሚሊዮን ብር በድምሩ 1 ቢሊዮን ሰብስበን ነበር። እንግዲህ ያው ቤቶቹ 100 ሚሊዮኖቹ ያው ቤቶች ናቸው፣ እነሱ አይሸጡም። ግማሹ ሰው እናስገባበታለን፣ የተለያየ ጥቅም እንጠቀምበታለን። 900 ሚሊዮኑን ግን ያው ለዚህ ለምናየው ፎቅ መስሪያ እቃዎች ተገዝቶበታል ማለት ነው። አሁን ዛሬ የገቡ እቃዎች አሉ፣ ከዚህ ቀደም የሚገቡ አሉ። አሁን እዚህ ጋር የምናየው ይሄ ፖርሲሊን ይባላል። ፖርሲሊን ማለት የመሬት ንጣፍ ማለት ነው። እንደ ሴራሚክ ሆኖ በጣም የተሻለ ማለት ነው። አሁን ለምሳሌ እዚህ አገር ውስጥ አሁን ሴራሚክ ይሰራል። አሁን አገር ውስጥ ያለው ሴራሚክ በካሬ 2500 ብር የሚሸጠው ገበያ ላይ ብንሄድ ማለት ነው። ይሄ ፖርሲሊን ግን አሁን ጥሩ ቦታዎች እንደ ኢትዮ ሴራሚክ ሄዳችሁ ብትጠይቀው አሁን 10 ሺህ ብር ምናምን በካሬ የሚሸጠው። ስለዚህ ይሄ 54 ኮንቴነር ሴራሚክ ይሄ ፖርሲሊኑ ብቻ ማለት ነው። ይሄ ማለት እንግዲህ ወደ 70 ሺህ ነው፣ 700 ሚሊዮን ብር ያው ገበያ ዋጋ ማለት ነው። አንዱ ይሄን ያዙ። ከዛ ውጪ ደግሞ ግራናይትም እንደዚሁ ገብቷል። ግራናይት ደግሞ ጋላክሲ ግራናይት የሚባል ነው፣ ያው በጣም ጥሩ የተባለው ማለት ነው። ሁሉ እቃዎች እዚህ በቃ የመጨረሻ ውድ እቃዎች ናቸው። አሁን እዚህ ፎቅ ላይ እየተገጠሙ ያሉት ረጅም እድሜ የሚቆዩ ማለት ነው። እሱ ደግሞ ወደ ገበያ ላይ በአሁኑ ሰዓት 74 ሚሊዮን ብር የሚገመት ወደ 7 ኮንቴነር ግራናይት ከዚህ ቀደም ገብቷል ማለት ነው። እዛ ጋ ነው። ይሄኛው ፖርሲሊን 54 ኮንቴነር ነው። የባኞ ቤት እቃዎች አሁን እሱ ደግሞ ወደ 4 ኮንቴነር እሱ ቀድሞ ገብቶ የወረደ ነው እና የባኞ ቤት ደግሞ እቃዎችን እኛ የምንገጥመው አሁን አይታችሁት ከሆነ ኮለር የሚባል አሁን ብዙ ቦታዎች ፎቅ ላይ አሁን የሚያደርጉት ጎልደን ድራግን የሚባል አሁን የሽንት ቤት መቀመጫው ለምሳሌ ሰዋል ወደ 25000 ብር ነው። ይሄኛው ግን አንዱ ብቻ 105000 ብር ነው ማለት ነው። ኦልሞስት እቃዎቻችን 4 እጥፍ ምናምን ውድ የሆኑ እቃዎች ናቸው ማለት ነው። ውጭ ሀገር ያሉ ሰዎች ያውቁታል፣ አሜሪካ ምናምን የሚጠቀሙበት ግራናይቱ በተመለከተ ማለት ነው። እና ብዙዎቹ ብቻ የውጭ እቃዎች ናቸው፣ በጣም ውድ እቃዎች ናቸው። አሁን ለምሳሌ ጣራው ላይ መሀል ላይ ያለው ብርሃን የሚያስገባው ከእስራኤል የመጣ ነው። ኢቭን ዊንዶው ሲል ይባላል መስኮቶቹ የሚቀመጡበት አሁን ብዙ ቦታ ማርብል ነው፣ እዚህ ግን ያለው ግራናይት ነው። ኤክስፔንሲቭ ነው ማለት ነው። ይሄ ደግሞ ራሱ ፖርሲሊን አሁን ይገጠማል። ሲገጠም መሬት ላይ ሲደረግ ሁለት አይነት አሰራር አላቸው፣ ፍርፍርና ስክሪድ የሚሉት አለ። አሁን እኛ ጋር የተሰራ ያለው ስክሪድ ነው ማለት እንዲህ ነው። በቃ ተደርጎ ሊሾ ተደርጎ ከዛ በኋላ ነው ይሄ የሚደረገው ማለት ነው። ማጣበቂያ ተደርጎበት ይሄ ከኖርማል አሰራር ፍርፍር ከሚል 3 እጥፍ ውድ የሆነ ማለት ነው፣ ጥሩ ጊዜ እንዲቆይ ማለት ነው። ከዛ ውጪ ፓይፕ ደግሞ አለ። ፓይፕ ወደ 95 ሚሊዮን የሚገመት ፓይፕ እሱም ገብቷል። ፓይፖች የባኞ ቤት እቃ ብለናል። ሶኬት፣ ኤሌክትሪክ እቃዎች፣ ማብሪያ ማጥፊያ፣ እነዚህ እሱም እንደዚህ ወደ 100 ሚሊዮን አካባቢ ነው አሁን የገበያ ዋጋ ማለት ነው። ሊፍት አሁን የሚገርማቸው ባለፈው በሰይፉ ላይ እንደውም ሰዎችም ሊሰጡን የነበሩ ሊፍቶች 2-3 ሊፍት ሊሰጡ፣ ግን የኛ ባለሙያዎች ተነጋግረው ያው የተፈለገው ሊፍት በጣም ጥሩ አይነቱ ኦቲስ ብቻ መሆን ያለበት ስላለን ያው እሱም እንደዚሁ 100 ምናምን ሚሊዮን 7 ሊፍት ነው ያለው። በዛ ላይ ሰፋፊ ሊፍቶች ናቸው፣ እሱም አለ ማለት ነው። እና በዚህ አጋጣሚ እነዚህ እቃዎች በሙሉ አሁን ያልኳቸውን ብትደምሯቸው ቀለም፣ ሃንድሬል እሱም ወደ 70 ሚሊዮን እነዚህ ሁሉ ከሰበሰብነው ብር በጣም ብዙ ናቸው ማለት ነው። የሰበሰብነው 900 ሚሊዮን ነው። እነዚህ እቃዎች ግን አሁን ሄዳችሁ ብትገዙ ኦልሞስት ወደ 2 ቢሊዮን የሚገመቱ ናቸው።
ይሄን ለማወቅ ምንድነው ማድረግ ያለባችሁ? መቶ ማየት ብቻ። አሁን የምናየው በጣም ትንሹ ነው። ከዚህ ቀደም ብዙ የገባ ኮንቴነር አለ። አሁን ደግሞ በጣም ብዙ ኮንቴነሮች እዚህ ቃሊቲና ሞጆ ወደ 61 ኮንቴነር አለ የሚገባ ማለት ነው። ቃሊቲና ሞጆ ብቻ እዚህ አዲስ አበባ ማለት ነው። እዚህ ኢትዮጵያ ውስጥ የገባ ከዛ ጅቡቲ አለ። ሌሎች ብዙ ኮንቴነሮች የተጫኑ ደግሞ ሌሎች አሉ። እቃዎች እንግዲህ ከዚህ ቀደም ገብተዋል፣ ዛሬም ገብተዋል። ዛሬ እንግዲህ ወደ 19 ኮንቴነር እየገባ ያለው። በቀጣይ ደግሞ 61 ኮንቴነር ጅቡቲ ያለ እዚህ አዲስ አበባ ቃሊቲና ሞጆ ያለ ብያቸዋለሁ። ጅቡቲና ደግሞ ከቻይና ደግሞ እየተጓጓዙ ያሉ ሌሎች ብዙ ኮንቴነሮች አሉ። እነዚህ ቀስ እያሉ ይገባሉ ማለት ነው። የሚገርማችሁ ይሄ አሁን 54 ኮንቴነር ፖርሲሊን ለማምረት ብቻ ወደ 6 ወር በላይ ነው የፈጀባቸው። በጣም ብዙ ጊዜ ነው የፈጀባቸው። እና ከዚህ በኋላ እንግዲህ የሚኖረን ነገር ምንድነው? መቄዶንያ የህንፃውን እቃ ሙሉ በሙሉ ግማሹ ገብቷል፣ የተቀረው ከዚህ ቀደም ገብቷል። ሌላው ደግሞ ጅቡቲና መንገድ ላይ ነው ያለው ማለት ነው። ስለዚህ ምንም እቃ የሚቀረን እቃ የለም ማለት ነው ባጭሩ። ስለዚህ ህዝቡ ደስ ሊለው ይገባል ማለት ነው። እንግዲህ መቄዶንያ በትንሽ ወጪ ብዙ ነው የሚሰራው ያለው። ይሄንን የሰበሰበው 900 ሚሊዮን ነው። ያለን እቃ ግን 2 ቢሊዮን አካባቢ ነው ማለት ነው። በዛ ላይ ውድ እቃ እድሜ ያለው እቃ በብዛት ነው ያስገባል። እንደውም ለዚህ ፎቅ ሁሉ ጭራሹ ይዘርፈናል። በደንብ ነው እቃዎች በብዛት ነው የገቡትና በጥራት። ስለዚህ የረዱ ሰዎች ደስ ሊላቸው ይገባል ማለት ነው። ከዛ ውጪ ምን አድርገናል? ባለፈው እንግዲህ የዛሬ ዓመት ላይ የሰበሰቡን 900 ሚሊዮን ብር 1 ቢሊዮን እንበለው ከቤቶቹ ጋር። ከዛ በኋላ 2 ቢሊዮን የሚጠጋ እቃ ብያቸዋለሁ የፎቅ እቃ። ከዛ ውጪ ደግሞ 12 ቅርንጫፎች ደግሞ አዳዲስ ተከፍተዋል። ከዛ ላይ ደግሞ የተገልጋዮች ቁጥር ወደ 9000 ከፍ ብሏል ማለት ነው። ስለዚህ ይሄን ሁሉ ሺህ ሰው ደግሞ አኖረናል ማለት ነው። አንድ ዓመት በጣም ብዙ ወጪ እንኳን ነው ያኖረን። ስለዚህ ያገኘነው ብር ከተሰራው ስራ አንፃር በጣም ትንሽ ነው። እግዚአብሔር የሚሰራበት በረከት ያለበት ቦታ 100 ብር ረድታችሁ 10 ሺህ ብር የ100 ሺህ ብር ስራ ይሰራበታል የሚባለው ለዚህ። ሌላ ደግሞ ቀጣይ ደግሞ አሉ። አሁን በቀጣይ እንግዲህ አሁን ዛሬ መታችኋል። እንደዚህ በጣም ብዙ እቃዎች ከዚህ በኋላ ይገባሉ። እነሱንም መታችሁ ብትቀርጹልን ጥሩ ነው። በቀጣይ ደግሞ እንግዲህ ሌሎች ደግሞ የምንነግራቸው ነገሮች አሉ። መቄዶንያ አሁን የደረሰበት ደረጃ መቄዶንያ ከምታስቡት በላይ እጅግ በጣም ብዙ እቃዎች አሉ ነው። አሁን ዛሬ ያየነው ትንሹን ነው። ቀስ እያለን ደግሞ እናሳያችኋለን። ቀጣይ የጀመርነው ፎቅ አለ እዚህ ጋር በጣም ግዙፍ የሆነ ፎቅ፣ ለሱ ያሉ እቃዎች አሉ። ኮንስትራክሽን ዲፓርትመንት በጣም አቋቁመን ኦልሞስት የ1 ቢሊዮን የሚገመት የኮንስትራክሽን እቃዎች አሉን ማለት ነው። 3 አንደኛ ደረጃ ኮንትራክተሮች ሊኖራቸው የሚገባው እቃ ባቺንግ ፕላንት ብዙ ነው። ይሄ በሌላ ጊዜ ደግሞ ራሱን የቻለ ፕሮግራም ስለሚኖረን ብዬ ዛሬ ትንሿን ነው የምንነግራችሁ። ይሄን ይመስላል እንግዲህ። አሁን ደግሞ የገቢ ማሰባሰቢያ ደግሞ እያደረግን ያለ ነው። ምክንያቱም ሁሌ መቄዶንያ ስራው እየሰፋ ነው። አሁን 15 ከተሞች ላይ ኮንስትራክሽን እየተደረገ ነው። ላሊበላ ይሄኛው እንዳልኳችሁ እቃ ገብቶ አልቋል። ከዚህ በኋላ የሚቀር ምንድነው? ይሄን መስራት ነው፣ የመስራት ስራ ማለት ነው። ለመስራት ያው ግዙፍ ፎቅ ስለሆነ ይሄን ፖርሲሊን ለመግጠም ባኞ ቤት እቃ ለመግጠም ጊዜ ሊፈጅ ይችላል። ባለሙያዎች የሚያውቁት ወይ 5 ወር ወይ 6 ወር ጊዜ ሊፈጅ፣ የዛን ጊዜ ይመረቃል ማለት ነው። አሁን እኛ የምንሰበሰበው ለእቃዎች መግዣ አይደለም። በየክልሉ የተጀመሩ ህንፃዎች አሉ። ሰዎች እያኖርን ነው። ሰው በየቀኑ እየገባ ነው። ስለዚህ ሁሉ ጊዜ እርዳታ በየአመቱ ፈንድሬዚንግ ስለምናደርግ እናደርጋለን። ቀጣይም ሁሌ እናደርጋለን ማለት ነው። ሰዎች እየረዱ በረከት እንዲያገኙ ነው ከእግዚአብሔር እንጂ መቄዶንያ በነገራችን ላይ ማንም ባይረዳን ስራችንን መስራታችን አይቀርም። በሰፊው ግን እየረዳችሁ በረከት ብታገኙ ጥሩ ነው ብዬ አስባለሁ። ለዛም የገቢ ማሰባሰቢያ እየተደረገ ነው። እዛ ላይ እንግዲህ አንደኛ የመቄዶንያ ዩቲዩብ ላይ ነው የሚተላለፈው። እሱ ላይ ብታዩ በየቀኑ ማየትም አንድ እርዳታ ነው፣ ዩቲዩቡን ማየት። ከዛ ውጭ ደግሞ የምትችሉትን ማገዝ። የመቄዶንያ አካውንት ቁጥራችን ኢትዮጵያ ውስጥ 7979 ነው፣ በንግድ ባንክና በሁሉም ባንኮች በቴሌብር ጨምሮ። ይህን ፕሮግራም እንደውም እንዳለ ስፖንሰር ያደረገን ኢትዮ ቴሌኮም ነው። በዚህ አጋጣሚ በጣም እናመሰግናለን። ከዛ ውጭ ደግሞ ውጭ ያላችሁ ሰዎች ደግሞ ዜል እና ካሻፕ አለ። ዜል 240938 2992 240938 2992 በዛ ማስገባት። ላይቭ ፕሮግራም ላይ ደግሞ እንግዶች ብዙ ሰዎች አርቲስቶች እየመጣችሁ አይደላችሁ፣ እየመጣችሁ በረከት ብታገኙ ጥሩ ነው ብዬ አስባለሁ። ትምህርት ቤቶች በጣም እየተሳተፉ ነው። ስለዚህ ትምህርት ቤቶች አካውንት እየከፈታችሁ አግዙን። በከፈታችሁ አካውንትም ወላጆች ዛሬ እገዛ እንድታደርጉ እንጠይቃለን። እንግዲህ ብዙ ሰዎች የሚያደርጉት አሁን ውጭ ሀገርም
ቤተክርስቲያኖች፣ ቸርቾች፣ መስጊዶች እንደዚህ ባለፈው ዓመት እንዳደረጋችሁት ምዕመናን እያስተባበራችሁ ብታግዙን ደስ ይለናል። ብዙ ስላሉ ማለት ነው በተለይ ውጭ ሀገር ያሉት እዚህም ያሉትም ሰዎች ደግሞ መስሪያ ቤቶች እንደ መስሪያ ቤት ማገዝ ይችላሉ። ከዛ ውጭ ደግሞ ሰራተኞች ደግሞ ከደሞዛቸው ላይ ቢያግዙን ደስ ይለናል። የመንግስት ተቋማትም ጥሩ እያገዙ ነው። በነገራችን ላይ እኛ አሁን 900 ሚሊዮን ሰብስበን ከ2 ቢሊዮን በላይ ቃል ሊኖረን ይችላል ወይ 2 ቢሊዮን አካባቢ አንድም የመንግስት ድጋፍ ስላለ ነው። ሰዎች ያው ይሄ እግዚአብሔር በረከት ነው። በርግጥ ግን ዝም ብሎ ለአንዳንድ ሰዎች ይሄኛውን ደግሞ ካልተቀበሉ ከፈለጉ ብዙ ሰዎች ያግዙናል። ዋጋ ብዙ ሰው ይቀንሳል። ባለሙያ በነፃ ነው የሚሰራልን። ይሄ ሁሉ ሲባል ብቻ 100 ብር አግኝተን የ100 ሺህ ብር ምናምን ስራ እንሰራለን። ይሄ ትንሹ ነው ዛሬ ያያችሁት። በነገራችን በጣም ገና መቄዶንያ ብዙ ስራ ታያላችሁ። በቅርብ ቀስ እያደረግን እያሳየን እንሄዳለን። እስካሁንም ብዙ ነገር አላሳየንም። ትንሽ ቆይተን በልብለን ነው። ስለዚህ እዛ ላይ እንድትሳተፉ እንጠይቃለን። ዩቲዩብ ያላችሁ ሰዎች ደግሞ የመቄዶንያ ላይቭ ፕሮግራምን ኮፒራይት ስለሌለ ከመቄዶንያ እየወሰዳችሁ ዩቲዩባችሁ ላይ በየቀኑ እንድታስተላልፉ ላይቭን ፕሮግራም ማለት ነው። ከኛ ኮፒራይት ስለሌለው መቄዶንያ እየወሰዳችሁ እንድታስተላልፉልን እንፈልጋለን። ይሄን ለማድረግ ስልክ ቁጥራችን እንተዋለን። አሁን ሪዳይሬክት የሚባል ደግሞ አለ። ላይቭ ላይ የምትገቡ ሰዎች ኢትዮጵያ ውጭ ያላችሁ ሰዎች ሊጨርሱ አካባቢ ወደኛ ማስተላለፍ ይቻላል። ስልክ ቁጥራችንን ሰውም ለመጠቆም ከጎዳና ለመጎብኘት ሰርግ፣ ልደት፣ ክርስትና፣ ሙት ዓመት ለማድረግ እንግዲህ ከአንድ ሰው ጀምሮ ማድረግ ይችላል። አንድ ሰው 9000 ሰው ማድረግ ላይችል ይችላል። ከአንድ ሰው ጀምሮ ሰርግ፣ ልደት፣ ክርስትና፣ ሙት ዓመት ለማገዝ ሰው ለመጠቆም ለመጎብኘት ስልክ ቁጥራችን ሁሉም 70 ነው 9777 ወይ ደግሞ ሁሉም 79 0979 ወይ ደግሞ 0938 777 ውጭ ሀገር ደግሞ አሜሪካ በተለይ 301 814 4883 ነው ስልክ ቁጥራችን። ስለዚህ መታችሁ ጎብኙን። አሁን ምንለው ፕሮግራሞች ሰርግለት በአዲስ አበባ ብቻ አይደል በ56ቱም ከተሞች እንደዚህ አይነት ፕሮግራሞች ብታደርጉልን ደስ ይለናል። እንግዲህ እስካሁን የረዳችሁ ሰዎች መቄዶንያ ከተቋቋመ ጀምሮ በጉልበታችሁ፣ በገንዘብ፣ በሙያችሁ ሁላችሁም በጸሎትም ጭምር ያገዛችሁ ሁሉ ግለሰቦች፣ ማህበሮች፣ የሃይማኖት ተቋማት፣ መንግስት፣ በጎ ፈቃደኞች፣ ህብረተሰቡ በአጠቃላይ ሁሉም የመቄዶንያ ሁሉ ሰው ደጋፊ ነው እና በጣም ደስ ይላችሁ ይገባል። መቄዶንያ ከምታስቡት በላይ ብራችሁ ስራ እየሰራ ነው። በቃ ለመሬት ላይ እንደ መዝራት ማለት ነው። ለመሬት ላይ ብዙ ምርት ነው የሚገኝ። እንደዛ የእግዚአብሔር በረከት ያለበት ቦታ በእርግጠኝነት ነው የምነግራችሁ። አሁን ቀጣይ የምናሳየው አንድ ፕሮጀክት አለ የምናሳየው በጣም ግዙፍ የሆነ ፎቅ ልንሰራ ነው። ብዙ ሰዎች አሁን ስለዚህ እያሰቡ ነው ያሉት እና ለሌላ ፎቅ ነው እያወራን ያለው። እሱን አሁን ሁሉ ነገር አንዴ ስለማንነግራችሁ ቀጣይ ደግሞ ይኖራል። ግን በጣም የሚገርማችሁ ነው የሚሆነው። የእግዚአብሔርን ኃይል የምታዩበት ነው። በሱ ደግሞ ሌላ ፕሮግራም ደግሞ እንገናኝ። በደንብ ጠብቁን። ለጊዜው ግን ዛሬ እዚህ የሚዲያ ተቋማት ስለመጣችሁ እናንተም በተለያየ ሁሉም ቴሌቪዥኖች፣ ማህበራዊ ሶሻል ሚዲያ ሁላችሁም እስከዛሬ ያገዛችሁ ሰዎች በጣም እናመሰግናለን። መቄዶንያ ያን ጠይቃላችሁ ሰዎች ጥሩ ነው። መቄዶንያ ሁሉም የኔ ነው ብሎ ስለሚያስብ መጠየቁ ትክክለኛ ጥያቄ ነው። ሌሎችን ደግሞ በሂደት ሌላ ፕሮግራም ደግሞ ቀጣዮቹን ነገር እነግራችኋለን። ስለመጣችሁ በጣም እናመሰግናለን። እዚህ እንግዲህ ያደረሰን ደግሞ እግዚአብሔርን ደግሞ ከምንም በላይ እናመሰግናለን። መቄዶንያ በሰው ኃይል የሚሰራ ድርጅት አይደለም። በእግዚአብሔር ኃይልና በእግዚአብሔር ኃይል ብቻ ነው። እቺን ነገር በደንብ ማወቅ አለበት ሁሉ ሰው። ማንም ባይረዳን እግዚአብሔር ቃል ለኛ በቂ ነው በነገራችን። ስለዚህ አንዳንድ ሰዎች አትጨነቁ። ብዙ በቃ የምትችሉትን ማገዝ፣ ከዛ ውጪ ዝም ብሎ መኖር። አመሰግናለሁ።